አስራት ኢትዮጵያዊ ነው ዘረኝነት ያልነካካው ማአሃድ ብሎ መነሳቱ ቢጠበው ቢቸግረው ነው። የጻፈውም ፕሮግራሙን ፈልጉና ተመልከቱት ካንድ አንቀጽ በስተቀር አማራ ሚልም የለበት። ለኢትዮጵያ ታግሎ በኢትዮጵያዊነት የሞተውን አትነግዱበት በስሙ ለቀቅ አድርጉት አስራትን። አታውቁት ሆኖ ነው እንጂ ብታውቁትማ ኖሮ በአስክሬኑ ሽኝት ላይ ጸጋ ያሰማውን ጉርጉሮ ምስክር ነበር ለአስራት ለሱስ ኢትዮጵያዊነት። ጤና ይስጥልን ሀብል ተረክ ቤት ሐኪም አጥቶ የሞተው ሐኪም ጦርነት ግድ ሲሆን የሚገባበት ሁኔታ እንጂ እንደ ትልቅ ጀብዱ የሚወደስ ባህል መሆኑ መቆም አለበት። በተለይም ደግሞ ጦርነቱ የውስጥ ሲሆን ሰላማዊ አማራጮች ሁሉ ከተሟጠጡ ኋላ የሚመረጥ መንገድ ሆኖ መታየት አለበት። የፖለቲካ ልዩነቶችንም በተመለከተ አንዱ ወገን ምንጊዜም ቢሆን ፍጹማዊ እውነትን ሊታደል እንደማይችል ተገንዝቦ የሌላውን ወገን ሐሳብ ብሎ ማድመጥ መቻል ይኖርበታል። የተቃዋሚ ወገን አየለ ብሎ ቃታ ለመሳብ መጣደፍ ዞሮ ዞሮ ሀገርን በብርቱ የሚጎዳ መሆኑን ከቀይ ሽብር ያተረፍነው ከከፋ ተቃዋሚን ለአጭር ጊዜ አስሮ ማቆየቱ ይመረጣል። እዚህ ላይ ፕሮፌሰር ባህሩ ዘውዴ ያለመቻቻል ፖለቲካ ሰማዕታት መቼም እንዳይደገም በሚል ስያሜ የሰማዕታት ማህበር ባሳተመው መጽሐፍ ላይ የማኦ ዜዱንግን አባባል እንዲህ ጠቅሰውት ነበር። የተቀነጠሰ አንገትን መልሶ መትከል አይቻልም። ኢህአዲግ ስልጣን ከያዘ ኋላ በየዓመቱም ሆነ በየምክንያቱ የእርስ በርስ ጦርነት አሸናፊነቱን ጀብዱ ይተርካልም ይፎክራልም። ተቃዋሚውን ማጥፋት እንጂ ብሎ ማዳመጥን ዛሬ ድረስ ሊካነው አልቻለም ነበር። የፖለቲካ ልዩነትም ከአንድ ሀገር ልጅነት በላይ ሆኖ ጠላትነት የሚያስተያይ የመሆኑ ነገር እየታደሰ እንጂ እየከሰመ ሊሄድ አልቻለም። ፋኖ ሆኖ መዋጋትና ቤተ መንግስት ተቀምጦ ሀገር መምራት ፍጹም የተለያዩ ነገሮች በመሆናቸው ህወሓት ኢህአዲግ ለ17 ዓመታት የተናገራቸውን ቃል የገባቸውን ተግባራዊ ማድረግ ተስኖት ሲቃወመውና ሲያወግዘው የነበረውን ድርጊት ለመፈጸም ጊዜ አልወሰደበት። በደኖ ወተርና አርባ ጎጎ የተፈጸሙ እልቂቶችን አንድ ብለን የአዋሳውንና የጋምቤላውን ዳሰሳን በምርጫ 97 ተሸጋግረን በዩኒቨርሲቲዎች የተፈጸመውን ብንቃኝ መነሻ ምክንያቱ መፍትሄ አግኝቷል የተባለው የብሔር ብሔረሰብ መብትና የህዝብ የስልጣን ባለቤትነት ጉዳይ ጥያቄ እያስነሳና ተገቢ ምላሽ መስጠት እየተሳነ የተፈጸሙ ናቸው። የሞተው አንድ ሰው ነው። ያም ቢሆን አድማ መበተኛ መሳሪያ ከቀድሞ መንግስት ባለመውረሳችን ነው። እሱም ቢሆን የኢሰፓ አባል ነው የተባለለት የአዲስ አበባ ዩኒቨርሲቲ ተማሪ የነበረው ተስፋሁን ወርቁን የአዲስ አበባ ዩኒቨርሲቲ ተማሪዎች የተመድ ዋና ጸሐፊ የነበሩትና ኤርትራ መገንጠል በብርቱ የሰሩት ቡትሮስ ጋሊን አዲስ አበባ መምጣት በመቃወም ባደረጉት በተቃውሞ ሰልፍ ላይ የተገደለ ነው። ተስፋሁን ወርቁ በማናለብኝነት በጠራራ ፀሐይ በአደባባይ የተገደሉት አቶ አሰፋ ማሩን በእስር ቤት ተሰቃይተው ሐኪም አጥተው የሞቱትን ዕውቁን የቀዶ ሕክምና ሐኪም ፕሮፌሰር አስራት ወልደየስን እንዲህ እያልን የኢትዮጵያ ሰብአዊ መብቶች ጉባኤ በየመግለጫው የጠቀሳቸውን የተገደሉና ታፍነው የተሰወሩ ዜጎችን እንዘርዝር ብንል የጋዜጣ ገጽ አይበቃንም። ከላይ በገለጽኩት መጽሐፍ ውስጥም የሰፈረው የማህበሩ መልእክት እንዲህ ይላል። መቼም እንዳይደገም የሚለው ውሳኔ እንደዋዛ መወሰድ የለበትም። እያንዳንዱ እንደ ቃል ኪዳን አድርጎ በመውሰድ ሁሌ የሚመራበት መርህ ማድረግ አለበት። ያጣናቸውን ንጹሃን ወንድም እህት ልጅ የምንዘክረው ሌሎች ንጹሃኖች ተሰውተው ወገኖቻችንም እንደኛ በሐዘንና በሰቆቃ ሲያስታውሷቸው እንዳይኖሩ በመታደግ ነው ይላል። ዶክተር የራስ ወርቅ አድማሴ በዚሁ መጽሐፍ ውስጥ እንዲህ ብለው ጽፈዋል። ከኛ ትውልድ ስህተት በመማር የልጆቻችንን ትውልድ ከፖለቲካ ግድያ ከዘር ማጥፋት ፍጅትና ከስጋትም ጭምር ነፃ በሆነችና ፍትህ በነገሰባት ኢትዮጵያ እንዲኖሩ እንመኛለን። ይህ ምኞታችንን እውን ካደረግን ደግሞ እሱ ጊዜ የማይሽረውና የማያደበዝዘው እውነተኛው የሰማዕታት መታሰቢያ ይሆንልናል ብለው ነበር። እንዳለመታደል ሆኖ የማህበሩ መልእክትም ሆነ የዶክተር አድማሴ ምኞት እውን ባለመሆኑ እነሆ ዛሬም የዚህ ዘመን ሰማዕታትን እንዘክራለን። ነገር ግን በአንድ ጊዜ ጋዜጣ ጽሑፍ ሁሉንም መዘከር ባለመቻሉ ግንቦት 18 1991 ዓ.ም ግብዓተ መሬታቸው የተፈጸመውን ፕሮፌሰር አስራት ወልደየስን እናስታውሳለን። ሐኪም አጥተው የሞቱ ሐኪም ናቸው። እነሆ ሐኪም አጥቶ የሞተው ሐኪም ዕለቱ ግንቦት 7 1991 ዓመተ ምህረት ቦታው አሜሪካን ሀገር ዋሽንግተን ዲሲ አካባቢ በቨርጂኒያ ውስጥ ከተሰበሰበው ሰው መካከል ዕድሜና ጤና ያዳከማቸው መንፈሰ ጠንካራ ሰው በከዘራና በሰው እየተረዱ ወደ መድረኩ ቀረቡና መነጋገሪያውን በመጨበጥ እንዲህ አሉ። ዛሬ ሐቀኛ ኢትዮጵያዊነት የሕዝብ ወገናዊነት ወንጀል በሆነበት ጊዜ
አስራት አንተ ከኢትዮጵያዊነት በቀር ሌላ ወንጀል የለብህም። ዛሬ የኛ ምስክርነት ላንተ አያስፈልግም። ከሰማዕታት ጎን ቆመህ ግን የሞትክላትን ኢትዮጵያ እኛ ምድራውያኑ እንዴት እንደተቀራመትና የምትጠይቀን ገመናዋን እንዴት እንዳረከስ ነው የምታጋልጠን በጦርነት አለንጋ ገለዋን እንዴት እንደገነጣጠልናት የምትመሰክርብን አንተ ነህ። የኢትዮጵያ ጉዳይ ነው የምንል ዜጎች ሁሉ ዛሬ ከዚች መራራ ጥያቄ እንደማናመልጥ የምትመሰክርብንም አንተ ነህ። አስራት ዛሬ እንደሚባለው በሐረርጌ ድሬዳዋ ልጅነትህ ወይም በመንዜነትህ ወይም በሸዋነትህ አለያም ስለ አማራነትህ ሳይሆን በቁርጠኛ ኢትዮጵያዊነትህ ነው ዛሬ መላው የኢትዮጵያ ልጅ እጅ የሚነሳህ። ዛሬ በ21ኛው ሳይንሳዊ ዘመነ ጥምቀት መግቢያ በር ላይ በማካቬሊ ያረጀ ሾተል እንደ ጲላጦስ የሕዝብን ጀግና ለሞት አሳልፎ ሰጥቶ እጅ መታጠብ በሕዝብም ፊት ከተጠያቂነት ከታሪክም ፊት ከኃላፊነት ማናችንም አንድንም በማለት ተናገሩ። እኚህ ሰው ብዙም ሳይቆዩ አስራትን ተከትለው ይህችን ምድር የተሰናበቱት ባለቅኔው ሎሬት በዚህ የአስራት አስክሬን አሸኛኘት ሥነ ሥርዓት ላይ የወቅቱን የተመድ ዋና ጸሐፊ ኮፊ አናንን ጨምሮ በርካታ ሰዎች ተገኝተው ንግግር አድርገዋል። ምስክርነታቸውንም ሰጥተዋል። ዕውቁ የቀዶ ሕክምና ባለሙያው ፕሮፌሰር አስራት ወልደየስ የወያኔ አብዮት ማግስት በዜጎች ላይ የተፈጸሙ ኢሰብአዊ ድርጊት የህሊና ረፍት ነስቷቸው በሙያቸው ከበሽታ ሲፈውሱት የኖሩትን ኢትዮጵያዊ በፖለቲካ ትግል ከወያኔ በቀል ደባ ለመታደግ መላው አማራ ሕዝብ ድርጅት ፕሬዝዳንት ሆነው ለወያኔ ውስጥ እግር እሳት በመሆናቸው በስር ተሰቃይተው ከሞቱም አሁን ላይ ግንቦት ወር ሲመጣ 26 ዓመት ማለት ነው። በዚህ ወቅት በቀጥታ ከእስራቸው ጋር የተገናኘ ሁለት ነገር ተጽፎ እያነበብን እየሰማንም እያየንም ነው። የመጀመሪያው ሆነ ተብሎ ይህ ወቅት ተመርጦ የተዘጋጀ ስለመሆን አለመሆኑ መረጃ የሌለን የአማራ ዓለም አቀፍ ጉባኤ ነው። የፕሮፌሰር አስራት ፎቶ ተሰቅሎ ተናጋሪዎች አውቀው በድፍረት ይሁን ሳያውቁ በስህተት አለያም ለዓላማቸው ስኬት ፕሮፌሰር አስራትን መንጠላጠያ ማድረግ ይበጃል ብለው አልመው ይሁን ባይገባኝም የፕሮፌሰር አስራትን ትግላቸውን የአማራ መስዋዕትነታቸውን ክልላዊ በማድረግ ሲናገሩ ሰምተናል። ለነጻነት ታግሎ በክብር ያለፈውን ፕሮፌሰር አስራትን በእናንተ ደረጃ አውርዳችሁ አታሳንሱት፣ የታገልንለትን ዓላማ አታኳስሱት፣ መስዋዕትነቱንም አታራክሱ ከማለት ያለፈ የምለው አይኖረኝም። ሁለተኛው ጉዳይ ባለወልድ ቤተክርስቲያን ሊታደስ ነው በሚል ፕሮፌሰር አስራት ሐውልት ሊፈርስ አስክሬኑ ሊነሳ ነው የሚለው ነበረ። በእርግጥ እንደተባለው ቤተክርስቲያኑ የሚታደስ ከሆነ የፕሮፌሰር አስራት ቀብር በቅርበት ነውና የሚገኘው መፍረሱ ግድ ነው። በተግባር ርቀን ምክንያት እየፈለጉ መጮህን ስራችን በማድረጋችን እንጂ ይሄ ጉዳይ ተቃውሞ የሚሰማበት ባልሆነ ነበር። እንዲያውም ከመቃወምና የሚሆን የማይሆን ከመጻፍና ከመናገር አስክሬናቸው እንዳያርፍበት የተከለከለውን ቅድስት ሥላሴ ካቴድራል በዚህ አጋጣሚ እንዲያገኝ መስራቱ ነበር የሚሻለው። ወደ ተነሳሁበት ጉዳይ ልመለስና የዚህ ጽሑፍም ዓላማ ፕሮፌሰር አስራትን በጥቂቱ መዘከር ነው። ሐኪሙን አስራት ሳይሆን ፖለቲከኛው አስራትን ማለት ነው። አንድ ከማን ጋር ነው ምሰራው? ሐኪሙን አስራት ወደ ፖለቲካው መንደር አምጥቶ የመአህድ ፕሬዝዳንትነት ለመሆን ያበቃቸው አዲስ አበባ ሰሜን ሆቴል ከፍ ብሎ በሚገኘው የወይዘሮ አልማዝ ቤት የተጀመረ ምን እናድርግ ምክክር ነው። ምክክሩ አድጎ ወደ ድርጅት አስፈላጊነት ደረጃ ሲደርስ ፕሮፌሰር አስራት ለፕሬዝዳንትነት ታጭተው መታጨታቸው ሲነገራቸው ከማን ጋር ነው ምሰራው ብለው ነበር ተብሎ ሲወራ ሰምተናል። ነገሩ እውነት ይሁን አይሁን ማረጋገጥ ባይቻልም በተግባር የሆነውን ግን የተናገሩት የተባለውን ነው። እሳቸው ሲታሰሩ ምክትል ሊቀመናብርቱ ገሸሽ አሉ። መአህድም ቀኛዝማች ነቃ ጥበብ እጅ ላይ ወደቀ። ቀኛዝማቹ ደግሞ በወቅቱ የደህንነቱ ኃላፊ በነበረው ክንፈ ገብረ መድህን መዳፍ ውስጥ ገቡ። ሁለት ከእንግዲህ የዋስ ክምችት በባንክ ማስቀመጥ ሊኖርብኝ ነው። መአህድ ተመስርቶ ብዙም ሳይቆይ ያገኘው የህዝብ ተቀባይነት ያሰጋው ወያኔ ፕሮፌሰር አስራት ደብረ ብርሃን ህዝባዊ ስብሰባ ላይ ከተናገሩት ቃላት ተመዞ ነገር ተመንዝሮ ህዝብን ለአመጽ የሚያነሳሳ ጦርነት ቀስቅሰዋል የሚል ወንጀል ለጥፎ ክስ ተመሰረተባቸው። ይህ አልበቃም ብሎም ከጎጃም ከመጡ አርሶ አደሮች ጋር በጽህፈት ቤታቸው ስለ አመጽ መክረዋል የሚል ክስ ታክሎባቸው በየፖሊስ ጣቢያው እየተመላለሱ ዋስ እየጠሩ መመላለስ ስለሰለቻቸው እንግዲህ የዋስ ክምችት በባንክ ማስቀመጥ ሳይኖርብኝ አይቀርም ብለው ነበር። 3 አስወስጄ መጣው በፖሊስ ጣቢያ እየተጠሩ በዋስ መለቀቁ ፕሮፌሰር አስራትን ሸብረክ የሚያደርግ የወያኔዎችንን ፍላጎት የሚያረካ አልሆነምና ሰኔ 1986 ዓ.ም ዋረንት ተቆርጦ ላይ መለሱ ወህኒ ተላኩ።
በዚህ ጊዜ ነበረ ጸጋዬ ገብረመድህን አርያ በሚለው የብዕር ስሙ የሚታወቀው ሙሉጌታ ሉሌ ድጋፍ ጭብጨባችን እስከ ወህኒ በር ድረስ ሸኝቶ ለመመለስ እንደሆነ ያሳየንበትን አስወስጄ መጣሁ የሚል ርዕስ የሰጠውን ጽሑፍ ጦቢያ መጽሔት ላይ ያስነበበን። ስለ ፕሮፌሰር አስራት ሲነሳ የሚቆጭና የሚያሳዝነው ጸጋዬ የገለጸው እስከ እስር ቤቱ በር ሸኝተን መመለሳችን ብቻ አይደለም። ፕሬዝዳንቱ የታሰሩበት መአህድ ይፈቱ ማለቱ ቢቀር ሕክምና ያገኝ ብሎ ለመጠየቅ ሰላማዊ ሰልፍ አስቦ አለማወቁ ነበር። ይቻላል አይቻልም ላይ ጉዳዩ ነው። ጠይቆ መከልከልም ወጥቶ በፖሊስ መበተንም አንድ ነገር ነው። ቀኛዝማች ነቃ ጥበብ የኛ ድርሻ አስራት የለኮሳት ሻማ እንዳጠፋ የከፈተው ቢሮ በር እንዳይዘጋ መጠበቅ ነው ይሉ ስለነበር አይደለም ሰላማዊ ሰልፍ ከቢሮ የሚሰጥ አስራት ይፈቱ ሕክምና ያገኙ የሚል መግለጫም አልነበረም። 4 ሕክምናውም ቢሆን እኔ ጋር ሲደርስ ነገር አለው ያሉት አስራት በእስር ቤት በሽታቸው ስር ሰዶ ምናልባትም ወያኔ ራሱ መርዟቸው ሊሆን ይችላል። ወያኔ ሕክምና ከልክሎ በቁማቸው ካዳከማቸው በኋላ እስትንፋሳቸው እጁ ላይ እንዳትወጣበት በማሰብ ይመስላል ሲሰሩበት በነበረው ጥቁር አንበሳ ሆስፒታል እንዲተኙ ተደረገ። በዚህ ጊዜ ከአሜሪካ ድምፅ የአማርኛው ክፍል ጋር ሶሎሞን ክፍሌ ይመስለኛል ያነጋገራቸው ሕክምና ስላለማግኘታቸው ሲናገሩ ሕክምናውም ቢሆን እኔ ጋር ሲደርስ ነገር አለው ነበር ያሉት። 5 የበሽታቸው ምንነት እንኳ አልታወቀም። ወያኔ አስራት የሞቱት በበሽታ ነው ለማሰኘት የተሳካለትም ይመስላል። ግና ታክሞ መዳን አይደለም በሆስፒታል ብዙም ሳይቆዩ ይችን ዓለም ተሰናበቱ። አስክሬናቸውን ወደ ሀገር ቤት ለመላክ በተዘጋጀው የሽኝት ፕሮግራም ላይ በጠና ታመው መራመድም አቅቷቸው በሰውና በከዘራ እየተረዱ የተገኙት ሎሬት ጸጋዬ ገብረመድህን በአስራት አንተ ለኛ የሚል ንግግራቸው በሽታህ እንኳን ሳይታወቅ በማለት የገለጹት የሚቆጨው የሚቆረቁረው ጠያቂ ባለመኖሩ እንጂ የሚያጠያይቅ የሚያመራምር አስክሬኑም ወጥቶ ይመርመር እስከ ማለት የሚያደርስ ጥያቄ የሚያስነሳ ነበረ። ግን ከወሬ ተፈቶ ከተግባር ጋር እየተጋባ ጠፋና ምንም አልተባለም። 6 የአስክሬን አቀባበል ከቦሌ እስከ ቤት። ፕሮፌሰር አስራትን በመግደል ያረኩት ወያኔዎች አስክሬናቸው የክብር አቀባበልም አሸኛኘትም እንዳያገኝ ለማድረግ አሲረው ነበርና ውስጥ አዋቂዎች በወቅቱ እንደገለጹት በክንፈ ገብረመድህን ቁጥጥር ስር የነበሩት የወቅቱ የድርጅቱ ፕሬዝዳንት ቀኛዝማች ነቃ ጥበብ በቀለም ለዚህ ሴራ ተባባሪ ሆኑ። በዚህ ወቅትም መአህድ በነውጥ ውስጥ ነበረ። ከሰኔ 1988 ዓመተ ምህረት ጀምሮ የተባረርነው ወጣቶች ውስጥም ሆነን ከተባረርንም በኋላ መአህድን ለማደስ ባደረግነው ትግል ተሸንፈን አማራጭ ኃይሎች አዳራሽ ፈቅዶልን ስለ መጻኢ ተግባራችን በመምከር ላይ ነበርን። ከኛ መባረር በኋላ በቀኛዝማች ነቃ ጥበብ በቀለ ካቢኔ ላይ ተቃውሞ ያነሱ ወገኖች ደግሞ መአህድንና የፕሮፌሰር አስራት ተቆርቋሪዎች በሚል አዲስ ትግል ጀምረዋል። ቀድመን እንጠረጥረው የነበረውና ኋላ ተስፋዬ ገብረአብ ያረጋገጠው ቀኛዝማች በደህንነት ሹሙ ክንፍ የቅርብ ክትትልና ድጋፍ ሻማዋ እንዳትጠፋ የሚል ምክንያት እየሰጡ መአህድን አለምም የለምም የማይባልበት ደረጃ አድርሰውት የሚቃወማቸውን ሁሉ ገለል እያስደረጉ የተቀመጡበት ጊዜ ነበር። እንደተለመደው እሁድ ማለዳ በቅሎ ቤት በነበረው የአማራጭ ቢሮ አዳራሽ በርካታ ሰዎች ተሰብስበናል። አብዛኛው ወጣት ነው። የፕሮፌሰር መሞት ሲነገር አብዛኛው ያልሰማ ነበርና ቤቱ በለቅሶ ተናወጠ። ሐዘናችንን ተወጥተን እንባችንን ካበስን ኋላ ድርጅቱ ምን ያደርግ ይሆን? ሌሎቹ ሰዎች መንግስትስ ምን ያደርጉ ይሆን? እኛስ ምን ማድረግ አለብን? ምንስ ማድረግ እንችላለን? በሚል ሰፊ ውይይት ካደረግን በኋላ አስራትን የሚዘክሩ ጽሑፎች፣ ስነ ግጥሞች እንዲዘጋጁ፣ ቀብራቸው በደማቅ ስነ ስርዓት እንዲከናወን፣ አስክሬናቸው ከቦሌ እስከ መኖሪያ ቤታቸው በከፍተኛ ድምቀት ታጅቦ እንዲጓዝ የምንችለውን ሁሉ ለማድረግ ተስማምተንና አቅደን ተለያየን። እዛም የመአህድንና የፕሮፌሰር አስራት ተቆርቋሪዎች በሚል የሚንቀሳቀሱትን ሰዎች አግኝተን ምን ማድረግ አለብን፣ ምንስ ማድረግ እንችላለን የሚለውን ስንነጋገር በእኛ በኩል ከአስራት የቀብር ስነ ስርዓት የፖለቲካ ትርፍ ለማግኘት የሚያስብ ወገን ካለ እንደማንተባበር ገልጸን ይሄው ስምምነት አግኝቶ እቅዱ ተነደፈ። ምደባ ተካሄደ፣ ገንዘብ ተዋጣ፣ ስራ ተጀመረ። ግንቦት 15 1991 ከዋሽንግተን ጉዞ የጀመረው የፕሮፌሰር አስራት አስክሬን ግንቦት 17 ቀን 1991 ዓመተ ምህረት ከጠዋቱ 4 ተኩል ላይ አዲስ አበባ ይገባል ስለተባለ ሁላችንም ያዘጋጀነውን ጥቁር ጨርቅ ክንዳችን ላይ አስረንና በእጅ የሚውለበለብ የኢትዮጵያ ሰንደቅ ዓላማ ይዘን በጧት ቦሌ አውሮፕላን ማረፊያ ይሄድ ነው ፓርቲው በሚያዘጋጀው የአቀባበል ስነ ስርዓት ተካፋይ ለመሆን ነበር። ነገር ግን አንዳንድ የፓርቲው አመራሮች በቦታው ቢኖሩ ምንም ዝግጅት አይታይም። በመሆኑም የአስራትን አስክሬን እንዲህ በዝምታ መቀበል ተገቢ አይደለም በማለት
እዛው ተመካክረን መፈክር ማሰማት፣ ግጥምና ስነ ጽሑፍ ማንበብ ጀመርን። ለዚሁ ዓላማ ከመጣው ሰው በተጨማሪ በአካባቢው ለተለያየ ጉዳይ የተገኘው ሰው እየተቀላቀለን ከፍተኛ ቁጥር ያለው ሰው ለቅሶውንም መፈክሩንም አደመቀው። አስክሬኑን የያዘው አውሮፕላን ግን በተባለው ሰዓት ሊደርስ አልቻለም። ሰዓታት ባለፉ ቁጥር ሆን ብለው ያደረጉት ነው፣ በጨለማ ሹልክ አድርገው ለመውሰድ ፈልገው ነው ከሚለው ጀምሮ የተለያዩ መላምቶች ይሰነዘሩ ጀመር። ይህ ደግሞ ሰውን ይበልጥ እልህ ውስጥ አስገባው። በዚህ ሁኔታ ያለምንም ድካም በእልህ ስነ ስርዓቱ ቀጥሎ አውሮፕላኑ 11 ሰዓት ተኩል ላይ ማረፉ ተሰማ። በዚህ ወቅት ደግሞ የመአሃድ አመራሮች ከመንግስት ጋር በመስማማት አስክሬኑን በፍጥነትና በጸጥታ ይዘው ሊሄዱ ነው የሚል ወሬ ሲሰማ ፈጥነን በመሄድ የመኪና መንገዱን ዘጋን። አስክሬኑን የጫነው መኪና ብቅ ሲል በለቅሶ በመፈክር በኡኡታ ምድር ተደበላለቀ። በየትም በኩል መኪናው ሾልኮ እንዳያልፍ በጥንቃቄ በመጠበቅና መንገድ በመዝጋትም በቀስታ የእግር ጉዞ ተጀመረ። በየመንገዱ የሚቀላቀለው ሰው ቁጥርም እየጨመረ፣ አጃቢ መኪናዎችም ቁጥራቸው እየጨመረ፣ የትራፊክ ፖሊሶች ከፊት እየቀደሙ ከቦሌ ወደ መስቀል አደባባይ መምጫውን መንገድ ክፍት እያደረጉ፣ ጊዜው እየመሸም ሲመጣ ጧፍና ሻማ እየተገዛ ተለኮሰ። በአካል ያልተቀላቀለውም በየፎቁ ላይ ሆኖ መፈክር በመቀበልና በመጮህ ጉዞውን አደመቀው። የታጋይ ድምፅ ይጮሃል፣ አትነሳም ወይ? ማን ይፈራል ሞት? ወዘተ ተዜመ። የደህንነት ሰራተኞች በመካከላችን ተሰግስገው አስተባባሪ ናቸው ብለው ከገመቷቸው ሰዎች ጎን ተጣብቀው የሚባለውን ሁሉ እያሉ ይጓዛሉ። በዚህ ሁኔታም ተጉዘን መስቀል አደባባይ ስንደርስ የሰው ብዛት የአንድ ወገን መንገድ ከሚችለው በላይ ሆኖ ነበር። ስፖርት ኮሚሽን ጋር ስንደርስ ከለገሃር አቅጣጫ አድማ በታኝ ፖሊስ የጫነ መኪና መጣና በቅርብ ርቀት ጥግ ይዞ ቆመ። ከፊት ይመራ የነበረው ትንሽ የፖሊስ መኪና በጣም ተጠግቶን እንደቆመ አንድ የፖሊስ ባለስልጣን ወርዶ ወደኛ መጣ። ከቦሌ እስከዚያ ድረስ ምንም ያላለን ፖሊስ እዛ ጋር ስንደርስ ችግር ይፈጥርብናል ብለን ባለመገመት ሰው ፖሊስ ሲያይ ስሜቱ ግሎ አላስፈላጊ ነገር እንዳይናገር ስናረጋጋ ፖሊሱ ተበተኑ አለ። ሰውም አንበተንም አለው። በዚህ ጊዜ ወደ ኋላ ዞር ብሎ በለው ሲል በመኪናው ዙሪያ በተጠንቀቅ አድፍጠው የነበሩት ፖሊሶች ከመቅጽበት ሰፈሩብንና በዱላ መጠስጠስ ጀመሩ። ለማምለጥ ሲሞከር ደግሞ ከዋና መንገድ ወደ ውስጥ የሚያስገቡ መንገዶች ሁሉ በፖሊስ ተይዘዋል። የነበረው ምርጫ አንድም ፊት ለፊት ጥሶ ወደ ለገሃር፣ አንድም ደግሞ ወደ ኋላ ተመልሶ ወደ መስቀል አደባባይ መሮጥ ነበር። የአስክሬኑን መኪና የሙጥኝ ብለው የሚያለቅሱት ሳይቀሩ ዱላ ቀምሰዋል። ብዙዎች ተይዘው በመኪና ተጭነው ኮልፌ የተወሰዱ፣ ኢሰብአዊ የሆነ ድብደባና ቅጣት ተፈጸመባቸው። ቀኛዝማችን በሚቃወሙት ላይ ቅጣቱ ለየትም ከበድም ያለ ነበር። በዚህ ሁኔታ ከመኖሪያ ቤታቸው የደረሰው የፕሮፌሰር አስራት አስክሬን አዳሩን ጸሎተ ፍትሐት ከተደረገለት ኋላ በማግስቱ ግንቦት 18991 ዓመተ ምህረት በከፍተኛ የሕዝብ ቁጥር ታጅቦ ወደ መአሃድ ቢሮ አመራ። በዛም የተወሰነ ቆይታ ካደረገ ኋላ ሥላሴ ካቴድራል እንዳይቀበር በመከልከሉ በባልወልድ ቤተ ክርስቲያን በክብር አረፈ። ግብዓተ መሬቱ ሲፈጸም የሕዝቡ ለቅሶ፣ የተቃውሞ ጩኸት፣ እልህና ቁጭት በቃላት ሊገለጽ የሚችል አልነበረም። ይህም ያበሳጫቸው የጸጥታ ኃይሎች ከቀብር በመመለስ ላይ በነበሩ ወጣቶች ላይ ተኩሰው አንዱን ወዲያው ሲገሉት አንዱ ቆስሎ ወደ ሆስፒታል ተወሰደ። በኋላ መሞቱ ነው የተሰማው። ይሄ መአሃድ ድርጊቱን ባለማውገዙና ለሞቱትም ሐዘኑን ባለመግለጹ አባላትና ደጋፊዎቹን አሳዘነ። ፕሮፌሰር አስራት ወልደየስ በቀዶ ሕክምና ሙያቸው የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ፣ የዳግማዊ ምኒልክ ኒሻን የፈረሰኛ ደረጃ፣ የአብዮታዊው ዘመቻ አርማ፣ ዓለም አቀፍ የወርቅ ሜርኩሪ በግል አስተዋጽኦ፣ የቀይ ባህር ኒሻን አንደኛ ደረጃ ተሸልመዋል። 7 ቀብር የወያኔዎች አረመኔነት ልዩ የሚያደርገው አሸንፈው የማይተው ገድለው የማይረኩ መሆናቸው ነው። ይህም በመሆኑ የአስራት አስክሬን በአጀብ እንዳይሸኝ ቅድስት ሥላሴ ካቴድራልም እንዳይቀበር ተከለከለ። 8 አስታዋሽ ማጣት ፕሮፌሰር አስራት ከሞቱ ከዓመታት በኋላ የአሜሪካ ድምፅ የአማርኛው ክፍል አንዱን ልጃቸውን አግኝቶ ቃለ ምልልስ አድርጎለት ነበረ። ከቃለ ምልልሱ መረዳት የተቻለው ቤት ንብረታቸው አስታዋሽ አጥቶ ቤቱ ተዘግቶ መቀመጡን፣ በስማቸው ብዙ ነገር ማድረግ ሲገባና ሲቻል ቤት ንብረታቸውን ዞር ብሎ የሚያይ አስታዋሽ ማጣት ያሳፍራል። ከነዚህ ዓመታት በኋላ ግን በስማቸው ለመነገድ ደፋ ቀና የሚሉ ሰዎች ማየት ደግሞ ሌላው ቅስም ሰባሪ ነው።
ይህም ብቻ አይደለም። ፕሮፌሰር አስራት ወህኒ ሲወርዱ ተቀዳሚ ምክትል ሊቀመንበር የነበሩትን ድርጅት ጥለው ከሀገር የወጡት ኢንጂነር ኃይሉ ሻውል ተመልሰው የድርጅቱ ፕሬዝዳንት ለመሆን ከበቁበት 1992 ዓ.ም በሞት እስከተለዩበት 2009 ድረስ አንድም ቀን ፕሮፌሰር አስራትን በክብር ሊያስታውሱ ቀርቶ ስማቸውን ሲጠሩ ተሰምተው አያውቁም። ምክንያቱም ሳናውቀው እርሳቸውን ሞት ወሰዳቸው። ስለ ፕሮፌሰር አስራት የሚታወሰው ብዙ ቢሆንም ከብዙ በጥቂቱ ይሄ ይብቃን። በአስራት አትነግዱ። አስራት ኢትዮጵያዊ ነው፣ ዘረኝነት ያልነካካው። መአህድ ብሎ መነሳቱ ቢጠበው ቢቸግረው ነው። የጻፈውም ፕሮግራሙን ፈልጉና ተመልከቱት። ከአንድ አንቀጽ በስተቀር አማራ ሚልም የለበት። ለኢትዮጵያ ታግሎ በኢትዮጵያዊነት የሞተውን አትነግዱበት፣ በስሙ ለቀቅ አድርጉት። አስራትን አታውቁት ሆኖ ነው እንጂ ብታውቁትማ ኖሮ በአስክሬኑ ሽኝት ላይ ጸጋ ያሰማውን ጉርጉሮ ምስክር ነበር ለአስራት ለሱስ ኢትዮጵያዊነት። ፕሮፌሰር አስራት ለመጀመሪያ ጊዜ ጥርስ ውስጥ የገቡት የከፍተኛ ትምህርት ተቋማትን ወክለው በተገኙበት የሰኔው ኮንፈረንስ ላይ ኤርትራን መገንጠል በመቃወም ባደረጉት ንግግር ሲሆን የመአህድ ሊቀመንበር ሆነው በአጭር ጊዜ ትግሉን ከዳር እስከ ዳር ማቀጣጠል መቻላቸው ደግሞ ጥርስ ነከሳው ወደ ተግባራዊ ጥቃት አሸጋገረው። ህወሓት ካሳ ይክፈል፣ የገንዘብ ወይም የንብረት ካሳ በህዝቦች ላይ ለደረሰው በደል አይመጥነውም። ሜይ 29 2014 ለውጥ አመጣን ይሉናል ራሳቸው ከደርጉ የጦርነት ዘመን እያወዳደሩ። ኢህአዴጎች ለውጥን የሚለኩት አሁን ማከናወን ከሚገባቸው ተግባር አንጻር ሳይሆን ካለፈው የደርግ ዘመን በማነጻጸር ነው። አሁን ለውጥ አለ ለማለት በደርግ ጊዜ ምንም ለውጥ አልነበረም ብለው ይጀምራሉ። አሁን እኮ ካለፈው ጋር አይወዳደርም። እውነት ነው፣ በደርግ ጊዜ እዚህ ግባ የሚባል ለውጥ አልነበረም። ምክንያቱም ደግሞ አለመረጋጋት ነበር፣ ጦርነት ነበር። በጦርነት ጊዜ ልማት ማምጣት አስቸጋሪ ነው። ደርግ እንኳን የልማት እንቅስቃሴዎች ሊያከናውን ይቅርና አብዛኛው የትግራይ ግዛት አልተቆጣጠረም ነበር። መንግስትም አልተመሰረተም። የልማት እንቅስቃሴዎች ሲጀምርም በወንበዴዎች ይዘረፋል። ለትምህርት ቤት ግንባታ ገንዘብ ሲዋጣ ወንበዴዎች መንገድ ላይ ጠብቀው ይዘርፉታል። በአዲግራት ሆስፒታል ሊገነባ ታስቦ ለግንባታው የሚሆኑ ዕቃዎች በህወሓት መዘረፋቸውንም ሰምቻለሁ። እናም ህወሓቶች ሸፍተው ጫካ ገብተው አለመረጋጋት ፈጥረው ደርግን እንቅልፍ ነስተው በልማት ተግባራት እንዳይሰማራ አድርገውት ሁሉም ነገር ወደ ጦር ግንባር የምትለውን እስኪፎክር ድረስ አስገድደው በደርግ ጊዜ የተሰራ ልማት የለም አሉን። አዎን፣ በደርግ ጊዜ የተሰራ ልማት የለም። ምክንያቱም ደርግ በጦርነት እንጂ በልማት አልተሰማራም። የጦርነቱ መንስኤም አንዱ ህወሓት ነው። የደርግ የኃይል እርምጃና አጠቃላይ ፖለቲካዊ አካሄድ የሚደግፍ ያለም አይመስለኝም። ህወሓት ራሱ በፈጠረው ችግር ደርግን እየወቀሰ ራሱን ከጦርነት ዘመን ጋር እያወዳደረ እኛን ለማጃጃል ሲሞክር ግን ግርም ይለኛል። አዎ፣ ጦርነቱ የተከፈተው በደርግ የፖለቲካ ችግር ነው። ደርግ ሰላማዊ ትግልን ዘጋ። ከዛ የኃይል መንገድ ብቻ አማራጭ ሆነ። ወጣቶችም ጫካ ገቡ። ጦርነት ተከፈተ። ብዙ የሰውና የንብረት ውድመት ደረሰ። አሁን የደርግ ጥፋት ያለፈ ታሪክ ሆኗል። አሁን የሚገባንም ስላለፈው መተረክ ሳይሆን የደርግ ጭቆና አልፏል። ያላለፈው የህወሓት ጭቆና ነው። የሚያሳስበኝ ነገር ቢኖር የደርግን መጥፎነት ሳይሆን የህወሓት ደርግን መምሰል ነው። ህወሓት የደርግን የፖለቲካ አካሄድ መኮረጁ ያሳስበኛል። ህወሓት ሰላማዊ ትግልን እየዘጋ የሰላም በር ሲዘጋ ደግሞ የኃይል በር እንደሚንኳኳ ታሪኩን የረሳው ይመስለኛል። ይህንን ህዝብ እስካሁን የከፈለው መስዋዕትነት ይበቃዋል። ጭቆና በቃው። አሁን የሚያስፈልገን ካሳ ነው፣ የንብረት ወይ የካሳ ገንዘብ አይደለም። ምክንያቱም የገንዘብ ወይ ንብረት ካሳ በህዝቦች ላይ ለደረሰው በደል እውነት አይመጥነው። ስለዚህ መክፈል ያለበት ካሳ የስልጣን ካሳ ነው። ስልጣን በካሳ መልክ ለህዝቡ መስጠት አለበት። ህዝብ የስልጣን ባለቤት ይሁን። ህዝብ የስልጣን ባለቤት ሲሆን ነጻነት ይኖራል፣ ገንዘብና ንብረት ይኖራል። ስልጣን የህዝብ ሆነ ማለት ዲሞክራሲ ሰፈነ ማለት ነው። ዲሞክራሲ ሰፈነ ማለት ደግሞ ነጻነትም ይረጋገጣል። ስለዚህ ህወሓት ለፈጸመው በደል ህዝብን መካስ አለበት። መካስ ካለበት በህዝብ ደም ያገኘውን ስልጣን ለህዝቡ ለባለቤቱ ያስረክብ። ስልጣን ለህዝብ ሳይሰጥ በኃይል ከስልጣን እስኪወገድ ድረስ ከቆየ ግን በህዝብ ትግል የተገኘ ስልጣን ለሌላ ታጣቂ ኃይል ይሰጠዋል ማለት ነው። ይሄ ደግሞ ክህደት ነው። ስልጣን ከህዝብ ነጥቆ ለሌላ ቡድን መስጠትን የመሰለ ጥፋት የለም። ህወሓት ከደርግ ቢሻል መልካም፣ ለፈጸመው በደል ካሳ ቢከፍልም ጥሩ ነው። ምን ማድረግ ይገባናል ብሎ የመመካከሪያ ጊዜው አሁን ነው፣ ነገ አይደለም። ዲሰምበር 31 2025 ሰርጸሚ የሰው ልጅ እግዚአብሔር በህይወት ይኖር ዘንድ የወሰነለት ዘመን ሲያከትም አካሉ እዛው እትብቱ በተቀበረችበት ሀገር ያርፋል። ይህም ማለት
ማንነቱ ከራሱ ተፈጥሯዊ አፈር ጋር ዳግም ተዋሃደ ማለት ነው። ሀገር ሰፊና ተፈጥሯዊ ትርጉምን አዝላለች። መልካሙ አስተማሪያችን ክቡር ዶክተር ከበደ ሚካኤል ስለ ሀገር እንዲህ ጽፈው ነበር። ሀገር በታሪክ፣ በቋንቋ፣ በሃይማኖት፣ በልማድ፣ በተስፋ፣ በደስታና በመከራ ተሳስሮ የሚኖር አንድ ወገን የሆነ ሕዝብ የሚኖርባት የዓለም ክፍል ነው። ሀገር ማለት አያት ቅድመ አያት የተወለዱበት አድገውም በጀግንነት ከውጭ ጠላት እየተከላከሉ ለሕዝብና ለመንግስት የሚጠቅም ሥራ ሰርተው ዕድሜያቸው ሲደርስም ልጆቻቸውን ተክተው የተቀበሩበት ጉድጓድ ነው። በመወለድ እትብት በመሞት አካል ከአፈሩ ጋር ስለሚዋሃዱ የሀገሩ አፈር ሕዝቡ ላይ የሚኖርበት ማለት ነው። እግዚአብሔር ከምድሯ ፍሬ ሕይወት እንዲገኝባት በማድረጉ ሀገር እያጠባች የምታሳድግ ፍቅሯ በአጥንትና በሥጋ ገብቶ የማይመለስ የሆነች እናት ማለት ነው ብለው ነበር። ዘመኑ የፈጠረው ባዕድ ፖለቲካ፣ በተለይም ደግሞ የፈረንጁን ሙሉ ትምህርት ያልቀሰሙት የፖለቲካው አቀንቃኞች ምሉ ባልሆነ ባልተገራ አስተሳሰብ ውዲቱ ሀገር ኢትዮጵያን ዛሬው ምስቅልቅል ውስጥ ዳረጓት። ክፉ ልሂቃን ያበጃጁት የዘር ፖለቲካ ኢትዮጵያ በታሪክ፣ በቋንቋ፣ በሃይማኖት፣ በልማድ፣ በተስፋ፣ በደስታ፣ በመከራ ተሳስሮ የሚኖር አንድ ወገን የሆነ ሕዝብ የሚኖርበት የዓለም ክፍል እንዳትሆን ሽብልቅ ሆነባት፣ ተቀረቀበባት ነው ምልህ። የኢትዮጵያ ልጅ በጀግንነት የውጭ ጠላትን እየተከላከሉ ለሕዝብና ለመንግስት የሚጠቅም ሥራ ሰርተው እንዳይኖሩ የተማሩት የነደፉት ወልጋዳ ፖለቲካ ሐሳብ ከንቱነቱን አመርቅዞ ስደትን አበዛ። ማንም ሲወለድ እትብቱ ሲሞት አካሉ ከአፈሩ ጋር የሚዋሃድባትን የተፈጥሮ እናት ሀገሩን ትቶ ስደትን ምርጫው አያደርግም። ሀገር ማንነት ነች። ስም ማንነት ነው። ጾታ ማንነት ነው። ባህል፣ ቋንቋ፣ ነገድ ማንነት ናቸው። ትምህርት፣ ሙያ፣ አቋም ወዘተርፈ ተጨማሪ የማንነት መገለጫዎች ናቸው። ስደት እነኚህን ማንነቶች ሁሉ አፈር ድሜ አልብሳ ማንነት ቀውስ አይደንቲቲ ክራይሲስ ውስጥ ተከታለች። ይህ ሆነ ተብሎ በሙያተኞች የተነደፈ የሥነ ልቦና ደባ ነው። ሀብታም ሀገሮች ትላልቅ እጆች አሏቸው። አንደኛው እጅ ደሃ ሀገሮችን በምጣኔ ሀብት እያዳሸቀ አለመረጋጋትን እያባባሰ ዜጎችን ማሳደድ ሲሆን፣ ሌላኛው እጅ ደግሞ የተሰደዱትን በማያቋረጥ ጥርጣሬ ውስጥ ከቶ በማንነት ቀውስ ውስጥ ማሾቅ አለቅ። ይሄ ነው። ሌሎቹ እጆች የዕዳ ባሪያ፣ ተንበርካኪ፣ ሸቀጥ አድናቂ፣ ባህልና ወግን በራዥ፣ ምቾትን ወዳጅ ወዘተ የማድረግ ኃይል አላቸው። በአንድም በሌላም ይሁን ችግር ነው እክፉዋ ስደት ላይ የሚጥለው። ስደት ቀጣፊ፣ ዋሾ፣ ተጠራጣሪ፣ ብኩን፣ ፈሪ ወዘተ ታደርጋለች። በዚያን ዘመን የተማሩ የወረወሩት ድንጋይ ተከምሮ ወደማይፈለጥ አለትነት ተቀይሮ ትውልዱን ለተገለጠ የሥጋ ሥራ ዳረገው። ይህን አለት መፍለጡ ነው ትልቁና አስቸጋሪው የዚህ ትውልድ የቤት ሥራ። ይህን አለት ፈልጦ ወደ አማረ ቅርጽ ለመለወጥና ያለፈውን መከራም ለመቅረፍ አስተዋይ ሐሳብ ክሪቲካል ቲንኪንግ ወሳኝ ነው። ሐሳብ ዕውቀትን ትወልዳለች። አስተሳሰብም ከሌላ አለማወቅ ታድናለች። ለዘብተኝነት ሐሳብን ታመክነዋለች። ጽንፈ ሐሳብን ታስፈራራለች። ደሃ ሀገሮች ዕውቀትን መድፈር አቅቷቸው በወረደ ነገር ብቻ እንዲሻኮቱ የሚያደርገው አበዳሪ ባለሀብቶች ናቸው። ዓለም ሕይወትን ማስተናገድ እየከበዳት ነው። የመጨረሻው ቀን ማለት ይህ ነው። የክፋቱ ክምችት የኖሩ ክምር ሲበዛ እግዚአብሔር ትዕግስቱ ያልቃል። የዘንድሮ ሰዎችም የእግዚአብሔር ትዕግስት ሊያልቅ በተጠጋበት ዘመን እምንኖር ነን። በዚያን ጊዜ ይላል ፍካሪ ኢየሱስ ወምከራ አበው፣ በዚያን ጊዜ ሐሜት፣ ትዕቢት፣ ስድብ፣ ራስን መውደድና ማክበር፣ መማለጃ ወይም ጉቦ ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምን መግደል፣ በሐሰት መመስከር፣ መስረቅ፣ ሐሰት መናገር፣ ድንበር መግፋት፣ ወሰን መግፋት፣ አጥር መስበር፣ ቤት መሰርሰር ይበዛል። ወንድም ወንድሙን ለገንዘብ ይለውጣል፣ ፍቅርም ከነሱ ትርቃለች። ስደት ዝባዝንኬ ነች። ስደት ሊያሰማምሯት ማትቻል ድሪቶ ነች። ቢሆንም አንድ ነገር አለ። በስደት ከሚኖርበት ብዙ ወርቅ ከሚታፈስበት ሀገር ይልቅ ምንም ትሁን ምንም እናት ሀገር ማርና ወተት ነች። ማንነት ከአልማዝና ከዕንቁ ትበልጣለች። እግዚአብሔር እያንዳንዱ ግለሰብ የሚሰራው በጎ ሥራ አለ። ሁሉም ለበጎ ነው የሚባለውም ለዚህ ነው። ማንም በእግዚአብሔር ጣልቃ አይግባ። መጠቋቆም፣ ምቀኝነት፣ ቅናት፣ ሐሜት፣ አሉባልታ፣ የሰው ስም ማጥፋት ወዘተርፈ ክፋቶችን ልንጸየፋቸው ይገባል። ስሜትን ቀስቃሽ ሴንሲቲቭ የሆኑ ጉዳዮች ባይሰራጩና ባይራገቡ መልካም ነው። ፍርድ ቤት እኮ በዝግ ችሎት የሚፈርደው የሰዎችን አእምሮ ለመጠበቅ፣ መጥፎ ድርጊት በእጥፍ ላለማባዛት፣ ገመናን ለመሸፈንና የሀገርን ክብር ከፍ ለማድረግ ነው። ያልተንገዋለለ ያልተበጠረ አዋቂዎች ያልመከሩበት ነገር ሁሉ ጎጂ ነው ወገኖቼ። ብሶት እየፈረጠመች ነው። እልህም እያየለች ነው። ቅናት እያደገች ነው። ዘረኝነት እየተባባሰ ነው። እነኚህ ፍላጻዎች የወጣቱን አእምሮ ያውካሉ። ማመዛዘን የማትችል ክፋት የወረራት አእምሮ ምንም ከመስራት ወደ ኋላ አትልም። ክፋቶች ካልታቀቡ በቀር አልፎ ተርፎ ሁሉን ለበጎ አድራጊው እግዚአብሔርን ያስቀይማል።
ጦርነትም የሁሉንም በር እያንኳኳ ነው። ሁሉም አስፈሪ ሆኗል። ጎበዝ ምን ማድረግ ይገባናል ብሎ የመመካከሪያ ጊዜያችን አሁን ነው፣ ነገ አይደለም። በርታ ቀናበል ወንድሜ፣ በርቺ ቀናበይ እህቴ፣ እግዚአብሔር ሁሉን ለበጎ ያደርገዋል።